ሰላም ጤና ይስጥልኝ ቤተሰቦች፣ ቦሌ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ዓመት ጀምሩ ቪፒኤን አብርታችሁ። በዚህ ዓመት ኢንዲፔንደንስ ዴይ ወይም ደግሞ ህንዶች የነጻነት ቀናቸውን በሚያከብሩ ሰዓት ላይ ሶስት ትልልቅ የሚባሉ ፊልሞች በህንድ ሲኒማ ለእይታ በቅተዋል። ስለዚህ ዛሬ በመጀመሪያ የኢምራን ሃሽሚ አዋራ ፐንቱ፣ ሰኒ ፓጂ የተወነበት ደግሞ በትባራ 1947 እና ሱሪያ የተወነበት ደግሞ ቪዥናት ኤንድ ሰንሴት የተሰኙ ፊልሞች የመጀመሪያ ዊኬንዳቸውን ምን ያህል ሰብስቧል የሚለውን ቦክስ ኦፊስ ላይ አይታርገን እናልፋለን። ኢምራን ሃሽሚ የተወነበት አዋራ ፐንቱ የተሰኘው ፊልም የመጀመሪያ ቀን ላይ ኦፕኒንግ ዴይ ላይ 23.50 ከሮ አካባቢ በኔት ኮሌክሽን ማስገባት የቻለ ሲሆን የመጀመሪያ ዊኬንዱን ደግሞ በሚጨርስ ሰዓት ላይ በህንድ ኮሌክሽን በአጠቃላይ ወይም ቦክስ ኦፊስ ላይ በኔት ኮሌክሽን 84.30 ከሮር መሰብሰብ ችሏል። ቀደም ብሎ እንግዲህ አዋራ ፐንቱ የተሰኘው ፊልም ቀጣዩ ሰያራ ይሆናል እየተባለ ነበረም፣ ግን ደግሞ ሰያራ የመጀመሪያ ዊኬንዱ ላይ 84.50 ከሮር አካባቢ ነበር መሰብሰብ የቻለው። አዋራ ፐንቱ ደግሞ የመጀመሪያ ዊኬንዱ ላይ 84.30 ከሮር መሰብሰብ ችሏል። በዓለም አቀፍ ደረጃ ደግሞ ፊልሙ 110 ከሮር እና ከዛ በላይ መሰብሰብ እንደቻለ ተነግሯል። ፊልሙ ዊኬንዱ ከጨረሰ በኋላ ማለትም ከሰኞ በኋላ እስካሁን ድረስ በጣም ምርጥ ገንዘብ እየሰበሰበ እንዳለ እየተነገረ ነው ያለው። ስለዚህ ልክ ሰኞ ላይ ደግሞ የመጀመሪያ ሳምንቱን በአጠቃላይ ምን ያህል ሰብስቧል የሚለውን አይታርገን እናልፋለን ወይም ደግሞ ይዤላችሁ እመጣለሁ። ሰኒ ዶይ የተሆነበት በትባራ 1947 የተሰኘው ፊልም የመጀመሪያ ቀን ላይ 5.50 ከሮር አካባቢ ማስገባት ችሏል። የመጀመሪያ ዊኬንዱ ሲጨርስ ደግሞ በአጠቃላይ 26 ከሮር በኔት ኮሌክሽን ማስገባት ችሏል። በዓለም አቀፍ ደረጃ ደግሞ ፊልሙ 33.50 ከሮር ደርሶለታል ተብሏል። በትባራ 1947 የተሰኘው ፊልም በጀቱን እንግዲህ በአሁኑ ሰዓት ላይ በጀት የመቀነስ ነገር እየተለመደና እየታየ ነው ያለው። በአጠቃላይ በጀቱ ወደ 70 ከሮር አካባቢ የተባለ ሲሆን ግን ደግሞ ያለው ሁኔታ ሲታይ ይሄ ፊልም 70 ከሮር እንኳን ይሰበስባል የሚባልበት ደረጃ ላይ አይደለም ያለው። ስለዚህ በቀጣይ ደግሞ በትባራ 1947 የተሰኘው ፊልም ላይፍ ታይም ውስጥ ጨርስ ወይም ደግሞ እስከሚወርድበት ሰዓት ድረስ ምን ላይ ያስገባል የሚለውን አብረን ምናየው ይሆናል። ሱሪያ የተወነበት ቪዥናት ኤንድ ሰንሴት የተሰኘው ፊልም የመጀመሪያ ቀን ላይ 15.50 ከሮር ማስገባት ይቻለ ሲሆን በኦፕኒንግ ዴይ የመጀመሪያ ቀን ላይ የመጀመሪያ ዊኬንድ ውስጥ ጨርስ ደግሞ በአጠቃላይ 58 ከሮር አካባቢ መሰብሰብ ችሏል ተብሏል። ግሮስ ኮሌክሽኑ ወደ 67 ከሮር አካባቢ ነው። ኦቨርሲዝ ማርኬት ላይ ደግሞ ፊልሙ ወደ 43 ከሮር አካባቢ መሰብሰብ እንደቻለም ተነግሯል። ይህም ማለት ቪዥናት ኤንድ ሰንሴት የተሰኘው ፊልም በህንድ ቦክስ ኦፊስ ላይ በኔት ኮሌክሽን 58 ከሮር መሰብሰብ የቻለ ሲሆን በዓለም አቀፍ ደረጃ ደግሞ ፊልሙ 110 ከሮር አካባቢ መሰብሰብ እንደቻለ ተነግሯል። ልክ እንደ ከረፉም እንግዲህ የሱሪያ ይሄኛው ፊልሙ ወይም ቪዥናት ኤንድ ሰንሴት የተሰኘው ፊልም ቦክስ ኦፊስ ላይ ሱፐርሂት መሆኑን እያረጋገጠ ነው ያለው ገና ከመጀመሪያው። በቀጣይም ደግሞ ቪዥናት ኤንድ ሰንሴት የተሰኘው ፊልም ምን ያህል ደረጃ ይደርሳል፣ ምን ያህል ያስገባል የሚለውን አብረን ምን ይሆናል። ስለዚህ ባለፈው ሳምንት አርብ ላይ ለእይታ የበቁትን እነዚህ ሶስት ፊልሞች ከነዚህ መሀል እናንተ የትኛውን አይታችኋል? የትኛውስ ተመቻችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ አጫውቱኝ። በአሁኑ ሰዓት ላይ በጣም ተወዳጅነትን ያገኘው ስፓይደርማን ብራንድ ኒው የተሰኘው ፊልም አሁን ላይ በዓለም አቀፍ ደረጃም $2 ቢሊዮን እና ከዛ በላይ እንደሰበሰበ ተነግሯል። ኢንፊኒቲ ዋር እና ኤንድ ጌም ከተሰኙ ፊልሞች ቀጥሎ የማርቨል ሲኒማቲክ ዩኒቨርስ ሶስተኛ ፊልም ሆነ ማለት ነው። በዓለም አቀፍ ደረጃም $2 ቢሊዮን በላይ መሰብሰብ የቻለ ሶስተኛ ፊልማቸው ሆነ ማለት ነው። በእርግጥ በአሁኑ ሰዓት ላይ በጣም ከፍተኛ ገንዘብ ካስገቡ ፊልሞች ተርታ ሲታይ 8ኛ ደረጃ ላይ ነው ያለው። በቀጣይ ደግሞ ይሄ ፊልም እዚህ ሊስት ላይ የት ደረጃ ይደርሳል የሚለውን ማየቱ ያዝናናል መሰለኝ ወይም አሪፍ ነገር ይፈጥራል። እንደኔ እንኳን ታይታኒክን እንኳን አልፎት ይሄዳል። ሌሎቹ ትንሽ ከበድ የሚሉ ይመስላል። ስለዚህ ጉዳይ ግን እናንተ ምን ትላላችሁ? እስቲ እዚህን ጥያቄ መልስ እናንተ ራሳችሁ መልሱት። ህንድ ላይ ደግሞ የሰበሰበውን ስናይ በ18 ቀኑ ስፓይደርማን ብራንድ ኒው የተሰኘው ፊልም 472 ከሮር አካባቢ መሰብሰብ ችሏል። ሶስተኛው ዊኬንዱ ላይ ብራንድ ኒው የተሰኘው ፊልም 24 ከሮር አካባቢ መሰብሰብ ችሎ ነበረ። ተስፋ የሚደረገው እንግዲህ ከ500 ከሮር በላይ ሰብስቦ እንደሚሄድና ምርጥ ገንዘብ እንደሚያስገባ እርግጠኛ ሆኖ ብዙዎቹ እየገመቱ ነው ያሉት። እናንተ ሳያችሁት ብራንድ ኒው ዴይን ተመቻችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ታይገር ሾፍ የሚተውንበት ቀጣዩ ዞምቢ ኮሜዲ ፊልም ይዘት ያለው ላይ አኒል ካፑርና ናና ፓትከር መፈረማቸው ተነግሯል። በዛውም ደግሞ ፐሬሽ ራወልና ሱኒል ሼትቲም እዚህ ፊልም ላይ መፈረማቸው አናውንስ ተደርጓል። ያም ማለት በዚህ ፊልም ላይ መሪ ተዋናይ ይሆናሉ ማለት ነው። ሁሉም አኒል ካፑር፣ ናና ፓትከር፣ ሱኒል ሼትቲና ፐሬሽ ራወል ቀደም ብለው የተለያዩ ምርጥ ኮሜዲ ፊልሞች ላይ ተውነውና ምርጥ ስራቸውን አሳይተውን ነበረ። ስለዚህ የፊልሙ ፕሮዲውሰር የሆነው ፊሮዝ ነዲያድቫላም ሁሉንም ተዋናዮች እዚህ ዞምቢ ኮሜዲ ፊልም ላይ እንዲፈርሙና እንዲሳተፉ አድርጓቸዋል። ይህም ማለት ደግሞ የፊልሙ ታሪክን በጣም ለየት ያለ ይሆናል ማለት ነው። የፊልሙ ቀረጻ 2027 ላይ አንድ ብሎ ይጀምራል ተብሏል። ያም ማለት ካለቀ ደግሞ 2027 መጨረሻ ላይ ለእይታ ሊበቃ ይችላል ማለት ነው። ከኢምራን ሃሽሚ ጋር የተያዘ ሌላኛው መረጃ ወይም ዜና ደግሞ ከአዋራ ፐንቱ በኋላ የኢምራን ሃሽሚ ቀጣይ ፊልሙ የሚሆነው ገን ማስተር ጂ9 የተሰኘው ፊልም የሚወጣበትን ቀን በአሁኑ ሰዓት ላይ አናውንስ አድርገዋል። ገን ማስተር ጂ9 የተሰኘው ፊልም አንድ አክሽን ድራማ ፊልም ሲሆን ይዘቱ በዚህ ፊልም ላይ ደግሞ ከኢምራን ሃሽሚ ጋር ጀነሊያ ዴሽሙክና አባስ ሸክቲ ኩራና ከፊት ቦታውን ይዞ የሚጫወቱበት ፊልም እንደሆነ ቀደም ብሎ አናውንስ ተደርጎ ነበረ። ይህንን ፊልም በርግጥ ዳይሬክት ያደረገው አዲቲ ዳት የተባለው ዳይሬክተር ሲሆን ቀደም ብሎም ደግሞ ኢምራን ሃሽሚ የተወነበትን አሽቅ በናያ አፕኔ የተሰኘውን ፊልም ዳይሬክት አድርጎት ነበረ። በአሁኑ ሰዓት ላይ አዋራ ፐንቱ ቦክስ ኦፊስ ላይ በጣም መነጋገሪያ ሆኗል፣ ሱፐርሂት ሆኗል። ስለዚህ በቀጣይ የምናየው ደግሞ አዲቲ ዳት ዳይሬክት ያደረገ የኢምራን ሃሽሚ ቀጣይ ፊልሙ ገን ማስተር ጂ9 የተሰኘው ፊልም እንዴት ይሆናል ቦክስ ኦፊስ ላይ የሚለውን እድሜና ጤናውን አብረን እናየዋለን። አሁን ላይ አናውንስ እንደተደረገው ከሆነ ገን ማስተር ጂ9 የተሰኘው ፊልም በዚሁ ዓመት ኖቬምበር 27 2026 ላይ በዓለም አቀፍ ደረጃ ለእይታ ይበቃል ተብሏል። ረንቪር ሲንግ የሚተውንበት ቀጣይ ፊልሙ ፐርሌ የተሰኘው ፊልም ቀረጻው አንድ ብሎ ተጀምሯል ሙምባይ ውስጥ። ፊልሙንም ደግሞ ስካም 1992 የተሰኘውን ፊልም ዳይሬክት ያደረገው ጄ ሜህታ የተባለ ታዋቂ ዳይሬክተር ዳይሬክት ያደረገው ነው ያለው። ቀደም ብዬ ወቅታዊ ላይ ያቀርቤላችሁ ነበር። ፐርሌ የተሰኘው ፊልም ቀረጻውን ከአውስትራሊያ ስለተከለከለና ቦታ ስላላገኘ ወደ ሙምባይ ሺፍት ተደርጎ ነበረም። ስለዚህ በአሁኑ ሰዓት ላይ ፐርሌ የተሰኘው ፊልም ሙምባይ ውስጥ ቀረጻ እየተደረገለት ነው ያለው። ይህ ፐርሌ የተሰኘው ፊልም ይዘቱ አንድ ፖስት አፖካሊፕት ይዘት ያለው አክሽን ድራማ ፊልም ሲሆን በዚህ ፊልም ላይ ደግሞ ረንቪር ሲንግ እና ከሊያኒ ፕሪደርሽን መሪ ተዋናይ የሚሆኑበት ፊልም እንደሆነ አናውንስ ተደርጓል። በአሁኑ ሰዓት ላይ እንኳን ቀረጻ መጀመሩን እንጂ የሚለቀቅበት ቀን መቼ ነው ለሚለው ምንም አይነት መረጃ አልወጣም። አሁን ላይ
ላይ ቀረጻው ከተጀመረ እንግዲህ እንደኔ እስከ 2027 መጨረሻ ድረስ ፊልሙ ለእይታ ሊበቃ ይችላል ብዬ ገምታለሁ። እንደዛም ቢሆንም ግን ፊልም ሜከሮቹ ደግሞ የሚያወጡትን መረጃ ተከታትለን ማየቱ ግድ ይለናል ማለት ነው። እኔም አቀርብላችኋለሁ። ፓይሬትስ ኦፍ ዘ ካሪቢያን የተሰኘውን ፊልም ፕሮዲውሰሩ የነበረው ጄሪ ብሩክ ሃመር የተባለው ፓይሬትስ ኦፍ ዘ ካሪቢያን የተሰኘ ሌላ አዲስ ፊልም ለመስራት በድጋሚ አሁንም ጆን ዲፕን እያናገረ እንዳለ እየተነገረ ነው ያለው። ዲዝኒ ፒክቸርስ እና ፓይሬትስ ኦፍ ዘ ካሪቢያንን ፕሮዲውስ ያደረጉት ፕሮዲውሰሮች ጆን ዲፕን ይህንን ፊልም በድጋሚ ለመስራት እያናገሩት ነበረ ለረጅም ጊዜ። ማለትም በፊልሙ ላይ ጃክ ስፓሮ ሆኖ እንዲመለስና እንዲጫወት በተደጋጋሚ ሲያናገሩት እንደነበረ መረጃ እየወጣ ነበረ። እንደሚታወቀው ጆን ዲፕ ግን በጠየቁት ሰዓት ሁሉ ይህንን ካራክተር እንደማይጫወት እምቢ ሲላቸው ነው የተሰማው። እንደዛም ሆኖ ግን ፕሮዲውሰሩ ጄሪ አሁንም ጆን ዲፕን እያናገረው ነው ያለው፣ አብረን ስራ እያለው ነው። ያም ደግሞ ተስፋ እንዲደረግ ያደረገው ይህ ፊልም በቀጣይ በትክክል ይሰራል እንዲባል አድርጎታል። ጆን ዲፕ ስለዚህ ጉዳይ ላይ ምንም ነገር መልስ አልሰጣቸውም ወይም ፈቃደኛ መሆኑ አልተገለጸም። ስለዚህ መጀመሪያ ጆን ዲፕ ስለዚህ ፊልም ምን ይላል ይስማማል የሚለውን ማየቱ ግድ ይለናል ማለት ነው። በእርግጥ ቀደም ብሎም ሲነገር ነበረ ዋልት ዲዝኒ ወይም ስቱዲዮ ፓይሬትስ ኦፍ ዘ ካሪቢያን የተሰኘውን ፊልም በድጋሚ ሪቡት ሊያደርገው እንደሆነ ሲነገር ነበረ። እንደዛም ሆኖ ግን ሪቡት ስለመደረጉና በድጋሚ ስለመሰራቱ እስካሁን ድረስ የወጣ ምንም አይነት አዲስ አፕዴት የለም። ፓይሬትስ ኦፍ ዘ ካሪቢያን የተሰኘው ፊልሞች እንዳለ ሁሉም ተወዳጅ ስለነበሩ ቀደም ያሉት ሶስቱ እንደሚሰራና ፊልሙ እንደሚወጣ መነገር ከጀመረ እንኳን ሰነባብቷል ቆይቷል። ስለዚህ በቀጣይ ደግሞ የዚህ ፍራንቻይዝ ቀጣይ ፊልሙ ቀረጻውን እስከ መቼ ይጀምራል የሚለውን አብረን ምን ይሆናል። ማርቨል ስቱዲዮች በዚህ በ2026 በተዘጋጀው አንድ የፊልም ፌስቲቫል ላይ ቀጣዩ ኤክስማን ላይ መሪ ተዋናይ ማን እንደሚሆኑ እንዲሁም ደግሞ የሚወጣበትን ቀን አናውንስ አድርጎ መናገር ችለዋል። በኤክስመን ታሪክ ላይ ወይም ኮሚክ ቡክ ላይ የሚታወቁትን ሁሉንም ገጸ ባህሪዎች በሚቻል ደረጃ በአዳዲስ ተዋናዮችና አዲስ በመጡ መሪ ተዋናዮች ሪፕሌስ እንዳደረጓቸውና እንደሚያሰሩ አናውንስ የተደረገ ሲሆን ይህንንም አናውንስ ማድረጋቸው እንግዲህ በአዲስ መልኩ ኤክስማንን ይዞ ለመሄድ እንደፈለጉ በደንብ እየገለጹና እያስታወቁ ነው ያሉት። እዚህ ጋር እንግዲህ የኤክስማን ካራክተሮችና ተዋናዮችን እንደምታዩት አናውንስ ባደረጉት መሰረት ልክ እንደዚህ ይሆናል ተብሏል። የፊልሙ ቀረጻም 2027 አጋማሽ ላይ አንድ ብሎ ይጀምራል የተባለ ሲሆን በዛውም አናውንስ እንዳደረጉት ከሆነ ፊልሙ ጣጣውን ጨርሶ ሜይ 8 2000 ፊልሙ በዓለም አቀፍ ደረጃ ለእይታ ይበቃል ተብሏል። ይህም ማለት ደግሞ በ2028 ማርቨል ስቱዲዮ 3 ትልልቅ ፊልሞቹ ለእይታ እንደሚበቁ አናውንስ አድርጓል ማለት ነው። የጎስት ራይደር እንኳን ትክክለኛ ቀኑ እስካሁን አናውንስ አላደረጉም ወይም እዚህ ፕሮግራም ላይ አልገለጹም። ግን ደግሞ በእርግጠኝነት 2028 ላይ ነው ለእይታ የሚበቃው። ኤክስማን ደግሞ ሜይ 2028 ላይ ለእይታ ይበቃል ተብሏል። ብላክ ፓንተር ደግሞ ዲሴምበር 2028 ላይ ለእይታ እንደሚበቃም አናውንስ አድርገዋል። እናንተስ ከነዚህ ከሶስቱ ፊልሞች መሃል በጣም የምትጠብቁት የትኛውን ነው? ያላችሁን ሀሳብ አስተያየት ኮሜንት ላይ አጫውቱኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትርስ ጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता कुछ होता है क्या करूँ हाय कुछ होता है।